የዛሬው ቪዲዮ ስንት ዋጋ ከፍላችሁ ስንት ውጣ ውረድ አይታችሁ ስንት ነገር ተበዳድራችሁ ስንት መሬት ተሽጦ ላም ተሽጦ ስንት ዋጋ ተከፍሎ አረብ ሀገር መታችሁ ግን እዚህ በዋዛ ፈዛዛ በችልተኝነት አታየኝም ምናምን ነገር ብላችሁ ለምታላግጡት የማዳም ቅመሞች ነው ማለት ነው። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን። ውድ ቤተሰቦች ዛሬም ያስተምራልና ይጠቅማል ባልኩት ቪዲዮ መጥቻለሁ። ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ አዲስ ስለሆንኩ ማለት ነው። ውድ ቤተሰቦቼ ዛሬ ይዤ የመጣሁት ቪዲዮ ሁላችንንም አይወክልም። በተለይ ነባሮችን አይደለም፣ ብዙ ችሎታ ያላቸውንም አይደለም። ግን አንዳንድ የኔ ቢጤ አዲስ የመጡ የማዳም ቅመሞች ስንት ዋጋ ከፍለው ስንትና ስንት እንተዋወቃለን ስንት ነገር። በተለይ የገጠር ልጆች ከገጠር የመጣችሁ የማዳም ቅመሞች ወይም ደግሞ በቃ መቼስ አረብ ሀገር ያለን ሴቶች ወይም አረብ ሀገር ያለን የማዳም ቅመሞች በእርግጠኝነት 89% ወይም ደግሞ 95% የሚሆነው የክፍለ ሀገር ወይም የአርሶ አደር ልጅ ብቻ የገጠር ልጅ ነው። ስለዚህ ገጠር ደግሞ ብዙ ነገር እጥረት አለ። ስንት ነገር ከፍለን ስንት ነገር አይተን ተበዳድረን መሬት ተሸጦ ላም ሁሉ ነገር ብዙ ነገር ተሸጦ ብዙ ዋጋ ተከፍሎ እንደዛም ሆኖ ላይመጣ ይችላል። ስንት ነገር በቃ ደግሞ ይሄ ምንድነው ህጉን ደግሞ ይሄ ብዙ ግምገማ ብዙ ትምህርት ብዙ ስልጠና አድርገን እንደዛ ፈርድሜ በልተን መተን ግን እዚህ ደግሞ እንደምንም እድል ገጥሞን መተን ደግሞ እዚህ በዋዛ ፈዛዛ እኔ ቆይማ አስገባላችኋለሁ ምን እንዳለች ምን እንደተናገረች አስገባላችኋለሁ ትሰማታላችሁ ውድ ቤተሰቦቼ ማለት ነው። ውድ ቤተሰቦች ግን ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዲስ ዩቲዩብ ጀማሪ ስለሆንኩ አበረታቱኝ። ስወዳችሁ በእናታችሁ ሰብስክራይብ እና ላይክ አድርጉኝ። አዲስ ጀማሪ ነኝ። ኮሜንት ያለብኝ ክፍተት ክፍተት አዲስ አይደለው አዲስ ጀማሪ ስለሆንኩ ብዙ ስህተቶች ይኖራሉና ይሄን ነገር አስተካኪ ይሄን ነገር አስተካኪ እያላችሁ ኮሜንትም ኮምቱልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ቤተሰቦቼ እንግዲህ ሰብስክራይብም ላይክም ሼርም እንድታደርጉ ከነገርኳችሁ ወደ ዛሬው ቪዲዮአችን እንመለስ ማለት ነው። ليش ما في خلاص ملابس؟ الساعة 7 أنا سم في غسالة، أنا حاطين ملابس في الغسالة، هي تو خلص غسالة ليش ملابس من الساعة 7 ما في غسل وسوي هي شغل، هي كوك ما في يسوي فطور ما في يسوي እና ውድ ቤተሰቦቼ እንግዲህ እንደሰማችኋት ነው ማለት ነው። በጣም ተማራ ማዳም ስትናገር በጆሮአችሁ ሰምታችኋል። እንግዲህ መጀመሪያ በመግቢያ ላይ እንደዛ የተናገርኩት ለዚህ ነው ማለት ብዙ ነገር አድርገን ብዙ ነገር ዋጋ ተከፍሎ ስንት መስዋዕትነት ከፍለን የተሻለ ነገር አሁን ካለሁበት የተሻለ ነገር ይገጥመኛል፣ ወደፊት ህይወቴ ይስተካከላል፣ ቤተሰቦቼን እናት አባቶቼን እህት ወንድሞቼን እረዳለሁ አግዛለሁ ብለን መጀመሪያ ትልቅ ስንቅ እንዴት ነው ትልቅ ሀሳብ ይዘን ብዙ ጉዞ ትልቅ መስዋዕትነት እንከፍላለን። ከዛ በኋላስ እዚህ አረብ ሀገር ከመጣን በኋላ በቃ እንዴት ልበላችሁ በቃ እኔ ብቻው ግን በጣም ከባድ ነው ማለት ሁሉንም እንደነገርኳችሁ መጀመሪያ ላይ ሁላችንም የማዳም ቅመሞች አይመለከትም። ግን አሉ አንዳንድ ሁላችንም አንድ አይደለንም። እንደ ባህሪያችን እንደ መልካችን ሁሉ ነገራችንም አብሮ ይለያያልና ባካችሁ ውድ ቤተሰቦች ብትችሉ በቃ በራሳችሁ ስራችሁን ማንም ሰው ሳያስገድዳችሁ ሳያዛችሁ በራሳችሁ ስሩ። ብትችሉ ይሄን አድርጉ። ባትችሉ ደግሞ ይሄን ስሪ ተብለሽ ማዳም ወጣ ስትል ቲክቶክ ስልክ ምናምን ነገር የምትሉ በእናታችሁ እንደዚያ ታድርጉ። በቃ ስራ ያስከብራል። ብትሰሩ በቃ ከደሞዛችሁን በተጨማሪ ትመሰገናላችሁ፣ ጥሩ ናት ትባላላችሁ። አልፎም ተርፎም ደግሞ ሀገራችንም ይሳደባሉ ማለት ነው። ኢትዮጵያውያኖች ነው የሚሉ እኛን እንኳን በግል አይጣሩም እና ኢትዮጵያውያኖች እንደዚህ ነው የሚሉና ውድ ቤተሰቦች ከዚህ ብዙ እንማራለን። ስንት አላማ ኖሮን ስንት ነገር ልናደርግ አይደል የመጣ ነው። ታዲያ እንዴት የራሳችን ስራ መስራት ይከብደናል? ስልክ በኋላ ይደርሳል፣ ከስራ በኋላ ይደርሳል። ውድ ቤተሰቦች አሉ ብዙ ልክ ማዳም ስትሄድ ስልክ የሆነ ወጣ ስትል ስልክ ምናምን ነገር ይሄ አይሰራም።
ጥሩ አይደለም ሲጀመር። እኔ እግዚአብሔር ይመስገን ኢንተርኔት እቃ ቤት አይገባም። እኔ በዚህ ነገር ብዙም እንትን የለሁበትም። ኢንተርኔት እቃ ቤት አይገባም፣ ኢንተርኔት ክፍል አይገባም። በቃ ይቺ ዩቲዩብ ነች። እዛው ሳሎን እንትን አለበት ቦታ ኢንተርኔት አለበት ቦታ ስራ ስጨርስ እዛው ሳሎን ሄጄ ነው የምጠቀመውና እግዚአብሔር ይመስገን ያው ከእንደዚህ አይነት ነገር ነፃ ነኝ። ለዛም ይሆናል ለዛም ይሆናል እንደዚህ እያልኳችሁ ያለሁት። ግን ቁም ነገር ወደ ቁም ነገሩ ስንመለስ ባካችሁ እንደዚህ አታድርጉ። በቃ ህሊናችንን የማይፈቅደውን ነገር ባናደርግስ፣ በእኛ ላይ እንዲሆን የማንፈልገውን ነገር ባናደርግስ። የእውነቴን ነው። ስራችን የኛ ነው እኮ ልንሰራ ነው አይደለ? እሷ ቤት የመጣ ነው። ስራችንን አክብረን ብንሰራ ስራ ደግሞ ያስከብራል፣ ጥሩ ስም ያሰጣል፣ ገንዘብ ደሞዝ ያስገኛል ስራ እና ስራችሁን በችልተኝነት ያው አሁን አትመጣም ተኝታለች ሽንት ቤት ገብታለች ባትሉ ጥሩ ነው። እውነቴን ነው የምላችሁ፣ ጥሩ አይደለም። በቃ ስማችሁንም ያጠፋዋል፣ ጥሩም አይደለም። እንደዚህ አታድርጉ። ያው በመጀመሪያ እንደነገርኳችሁ ሁላችሁንም አይደለም አሉ አንዳንድ፣ ሁሉም ሰው አንድ አይነት ስላልሆነ አንዳንድ አሉና ለነሱ ነው እንግዲህ የዛሬው እና ሰምታችኋታል እንግዲህ ማዳም ምን ያክል ስትማረር እንደነበረ ያው ታውቃላችሁ። ቁርሳት ሰሪ ምን አታደርጊ፣ እንዴት ጽዳት እንኳን እስካሁን አልጨረሽም ምናምን ነገር እያለች በጣም እየጮችባት ነበረ። እውነት ለመናገር ማዳሞች እኮ አንዳንዴ እውነት አላቸው ማለት ሁል ጊዜ ሁሌ የተናገሩት ሁሉ ስህተት ነው ማለት አይደለም። እውነት የሆነ ነገር ሲያዩ ነው የሚናገሩት። ያው ብዙ ጨቅጫቃ ባሉበት ሁሉ ብዙ የተለያየ ባህሪ ያላቸው ማዳሞች እንዳሉ ሁሉ አንዳንድ ማዳሞችም ሲናገሩ ትክክል ናቸው። እና በእምነት በራሳችን ብንሰራ ሀገራችንንም እናስመሰግናለን፣ እኛም እንመሰገናለን። ጥሩ ደሞዛችንም ህሊናችንም ይጸዳል ማለት ነው። ከእንደዚህ አይነት ነገር እንቆጠብ ቤተሰቦቼ። ሀገሬ ዩቱብን በድጋሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። በነገራችን ላይ ያው እንደዚህ አይነት ነገር ብዙ ስላለ ነው እንዳይደብራችሁ። ታዲያ ግን ያው እውነት ነው ሁሉም ሰው እኩል ነው ማለት አይደለም። ግን ማዳሟም ስትናገር እናንተ ሰምታችኋል፣ ያው ያለችውን ሰምታችኋል። እንግዲህ በቪዲዮ ያው ቪዲዮም አለው እኮ ግን ሰምታችኋል ያለችውን። በቃ ምንም ነገር ሳትሰራ ሴትዮዋ ወጥታ ማዳሟ ወጥታ ወይም ምንም ነገር ሳትሰራ ነው የመጣችው ይመስለኛል። ማለት ጽዳት ቁርስ ሳትሰሪ እያለቻት ነበረ። ቁርስ ሳትሰሪ ምን አትሰሪ፣ ጽዳት እንኳን እስካሁን አልጨረሽም ምናምን ነገር እያለች ሰምታችኋል እናንተ። እና እኔ ራሴ እኮ ሸቃላ ነኝ አይደለ? ግን አሉ በቃ በችልተኝነት ሰዓቱ የሚሄድ ስልክ እየጎረጎ ቲክቶክ በቃ ስልክ እያወሩ ምናምን ነገር ብዙ ነገር ማድረግ ይቻላል። ስራችሁን ጭርስርስርስ አድርጋችሁ ከዛ አየችኝ አላየችኝ ሳትጨናነቁ በአንድ ሀሳብ ቁጭ ብላችሁ ስልካችሁን ማየት ትችላላችሁ። ምክንያቱም ስራ ጨርሳችኋል። ግን በመሀል እያላችሁ ስልክ ምናምን የሆነ ነገር የምትሉ ከሆነ ግን በቃ ጉልበታችሁም ይባክናል፣ ሴትዮዋም ትናደዳለች። በቃ ብልሽት ይላል ማለት ነው። ይሄን ለማለት ነበር የመጣሁት ውድ ቤተሰቦቼ። የዛሬው ቪዲዮ ይሄን ይመስል ነበር። በድጋሚ ልበላችሁ ሰላማችሁ ይብዛልኝ። ሰብስክራይብ አድርጉ። ወዳችኋለሁ። ቻው